በኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ዘመን የታወጀው የጅሃድ እጅግ አጸያፊ የሆነ ጭፍጨፋ እያንዳንዱ ኦርቶዶክሳውያን ሌት ተቀን የሚጠብቀው አባቱ ተብለው 4 ኪሎ ተቀምጠው የሚተርፉ መስሏቸው ምዕመኑ ይህን ያህል እየተጨፈጨፈ እነሱ ለመንግስት ሰራዊት እያሉ በመቶ ሺህ ሚሊዮን ብር ለሀገር መከላከያ ሚኒስቴር ከኢትዮጵያ ኦርቶዶክስ ቤተክርስቲያን እያሉ ስጦታ ይሰጣሉ። ያ ገንዘብ የማን ነው? ከእያንዳንዱ ምዕመን ኪስ የሚወጣ ነው። እነሱ በመቶ ሺህ ብር የሚከፈላቸው ከእያንዳንዱ ኦርቶዶክስ ምዕመናን የሚወጣ ከኪሱ የሚወጣ ብር ነው። ያ እነሱ አባት ነኝ ተብለው የሚመሩት ምዕመን እንደዚህ የታረደ ድምፅ የለም። እነሱ የሀብታም ሆቴል ምረቃ ላይ ይገኛሉ። ስም የለም፣ ድምፅ የለም፣ ምን ሆነ አይባልም። አቡነ ናትናኤል ብቻ ነው ወጥተው በትናንትናው ዕለት ቦሌ መድኃኔዓለም የዓመቱ የመድኃኔዓለም ክብር ላይ ትንሽ ድምፅ ያሰሙት። ሌሎች አባቶች ሴት ናቸው። በሰዓቱ በስልጣናቸው በሚመጣበት ሰዓት ምዕመኑን ጥቁር አስለብሰው ስንቱን ስራ ፈት አደረጉት፣ ስንቱን እስር ቤት ከተቱት፣ ስንቱ ስቲል እስር ቤት ይማቅቃል፣ ስንቱ መስዋዕት ሆነ በስልጣናቸው ሲመጣ። ዛሬ ምዕመኑ ሲረግፍ እንደ ጭዳ በሬ ሲታረድ፣ እንደ ቄራ በሬ ሲታረድ የት ነው ያሉት? እነዛ የኦሮሞ ህዝብ በኦሮምኛ ቋንቋ እንቀድስን በኦሮምኛ ቋንቋ እናስተምር ብለው የጫካ ጳጳሳቱን የሾሙት እና አቡነ ዜና ማርቆስ የሚባል አቡንም ማለት ማያ ይከብዳል። እነ ሳሪዎስ የት ነው ያሉት? ያንን ህዝብ ጠብቀውታል ወይ? 4 ኪሎ ያሉትን መንበር እኮ ትተውት 4 ኪሎ ተቀምጠው እግዚአብሔር ምስክር ነው። እያንዳንዱ በአካል ቢታዩ የአንድ ጳጳስ አካለ ስጋ የላቸውም። ሰፍተዋል። ቀሚሱን ቢያወልቁት እግዚአብሔር ምስክር ነው፣ ላት አውጥተዋል። እንደዚህ አይነት ጳጳስ እንደዚህ አይነት አባ እንዴት ብለን ነው ከነሱ መስቀል መሳለም የምንችለው? እግዚአብሔር ለምሳሌ የፈጠረን እኛ ምዕመናናት እግዚአብሔር ለኛ የሚሰጠን ስጦታ የሚያቀርብልን ቸርነት አለ። እነሱ ግን ሞተው ተገንዘው ዓለም በቃይ ብለው ጥቁር የለበሱ ስለ ዓለም ቅንጣት ያክል ሊያስቡ ያችን አክሴማ ሲጭኑ ዓለም በቃቸው የዓለም ስጋ። እውነትን እውነት ውሸትን ውሸት ብለው መናገር የሚገባቸው ሰዓት ነው። ስጋቸው ሞቷል፣ አርፏል። ስጋቸው በእግዚአብሔር ዘንድ ነው ያለው። ስጋ ህይወት ነው የሚኖሩት እነሱ አሁን በአሁኑ ሰዓት። ያ ሁሉ ምዕመናን ባሩሲ እየተጨፈጨፈ አቡነ ሳሪዎስ በመቶዎች ሺህ የሚቆጠር ብር ለሀገር መከላከያ ሚኒስቴር ይላል። ለሀገር መከላከያ ሚኒስቴር ሀገር የሚጠብቅ ነው። ማን ስጣለው? ይሄ እኮ የምዕመናኑ ብር እኮ ነው። ያ ብር እንዴት ነው የሚመጣው? እያንዳንዳችን እኮ የምናውቀው ነን ክርስቲያኖች። ያ ብር የሚመጣው እኮ ከእያንዳንዱ ምዕመን አስራተ ሰዓት ተብሎ የሚሰጥ ሳንቲም ነው ተጠራቅሞ ለነሱ 100 ሺህ ብር የሚከፈላቸው። ሌላውን እግዚአብሔር ያውቀው። በወር የሚያገኙትን ብቻ ነው መናገር የምንችለው።
እንደው ስለ እውነት ብለን ለመናገር የምንችለው ጋድ የሚታይ ነገር እውነት የሌለችበት እነሱ እኮ በስጋቸው ሞተዋል እኮ በቃ መኖር የሚችሉት ስለ እውነት ነው። ለሚገል ለሚያርድ የምዕመኑን ብር አውጥተው የእነሱ የሚከፈላቸው 100,000 200,000 ብር በየወሩ የሚከፈላቸውን ትተው የቤተክርስቲያኗን ንብረት አውጥተው ለመከላከያ ሰራዊት ብለው ከቤተ ክርስቲያኑ በአስራት በኩራት የተሰጠውን ብር አውጥተው ለዚህ ለጨፍጫፊ መንግስት ሰጡ። እንደዚህ አይነት አባት ታይቶም ተሰምቶም የማይታወቅ ስለ እውነት ምን አይነት ኃጢአት ሰርተን ነው እንደዚህ አይነት ምጽዋት ውስጥ የገባ ነው? በጣም የሚያሳዝን በጣም የሚገርም ነገር ነው። እንውሰድ በወያኔ ዘመን ባሰቦት ገዳም አሩሲ ጎርጎራ ያ ሁሉ ሲጨፈጨፍ መለስ ወጥቶ ምስክርነት ሰጥቷል። እነዚህ ጅሃዶች ናቸው፣ ሊበጠብጡን ነው። እያንዳንድ ራስን አረጋጋ። አሁን ግስ እዚህ ህዝብ ያጨፈጨፈ እሱ ጎንደር ሄዶ ካባ ይሸልማል። ሸላሚዎቹም እነሱ ናቸው። እንዴት ነው ምዕመን ራስህን ልጠብቅበት የምትችልበትን መንገድ ፈልግ። አለበለዚያ እነዚህ ሰዎች ዞሮ አሁን እኮ ዛር ነው የታወጀው። እያንዳንዱ እነዚህ አክራሪ ሙስሊሞች ወጥተው የሚናገሩትን ማረድ ከተፈለገ በደንብ ሳለው ስማርት ናይፍ አድርገህ አይን ማውጣት አላህ አይፈቅድም ይላል። አንጀት መጎልጎል አይፈቀድም። ግን በደንብ ስለኸው ስማርት ላይፍ አድርገው በማጅራቱ ረደው አላህ ይፈቅዳል የሚል ስብከትን እየሰማን ነው። ከለበሳት ጥቁር ልብስ እንደውም የሚጀምሩት ከምዕመኑ አይደለም። እነዚህ ሰዎች ተጠናክረው ከተነሱ ከነሱ ነው የሚጀምሩት። ፍጹም ለነሱ እኮ ስጋዊ ህይወት እኮ ፍጹም ማየት የማይችሉበት እውነትንና እምነትን ቃለ አውሬውን ተቀብለው ያለውን ቀኖና ዶግማውን አስከብረው ስለ ቤተ ክርስቲያን ስለ ምዕመኑ መጮህ እንጂ ከመንግስት ጋር እነሱ የሚያገናኛቸው ምንም አይነት ነገር የለም። ቤተክርስቲያን የራሷ ዶግማና ቀኖና አላት። ምን አይነት ዘመን ነው የደረስነው? እነዛን ህፃናቶች የ2 ዓመት የ6 ዓመት የ4 ዓመት ህፃናቶች እንደዛ አይነት ጭፍጨፋ በገጀራ መሀል አናቶች ሰንጥቆ ምንድን ነው የሚሰማቸው? እነሱ የሆነ ምረቃ ላይ ሳሪዎስ የሚባሉ አባ ማለት አልችልም። እሱ ምረቃ ላይ ተቀምጦ የሀብታም የሐውልት ምረቃ ላይ ተቀምጦ ደግሞ ምን አለ የነሱ ሚዲያ ያን ነገር ባይለቀው በሰዓቱ ሆነ ብለው እንደሚያደርጉት እኮ እያየ ነው እኮ። ከዚህ በላይ እንዴት ነው መረዳት የምንችለው? መንግስት የሚባለውን ጀስት ፎርጌት መንግስት የሚባለው ነገር ትንፍሽ ሊል አይችልም። ሲፈልግ ሞተ ይልሃል። ከሞተ በኋላ ሬሳ ነው ይልሃል። ዘር የለውም ይልሃል። ግን ራሱን ለማዳን ባለፈው ያ ሁሉ ኦርቶዶክሳዊ ሲጨፈጨፍ ወጥቶ 50 አማራ 50 ኦሮሞ 3 ጉራጌ 4 ዘር የሌለው ምናምን ብሎ በዘር ሬሳውን በዘር ይተረትናል ሲፈልግ። አሁን ግን የሁሉ ኦርቶዶክሳዊ እንደ ጭዳ በሬ እንደ ቄራ በሬ ሲታረድ እንደው ትንሽም ስብና ሰዋዊ እግዚአብሔር የዚህችን 120 ሚሊዮን ህዝብ ስልጣን ተረክቤያለሁ ብሎ እንደው ለአንድ ሰው ለአንድ ቅንጣት ለአንድ ግለሰብ እንኳን ወጥቶ
መናገር ለምን ያንን ህዝብ አስተዳድራለሁ ብሎ ስልጣኑን ተቀብሎታል። የሚገርመው ነገር በአንድ ሀገር ውስጥ የሆነ አውሎ ንፋስ ወይንም መብረቅ ወይንም ሳምቲንግ ሀፕን ተፈጠረ ተብሎ ራይድ አዌይ ወጥቶ ሶሪ ብሎ መልእክት ይልካል። እዚህ ግን እገዛዋለሁ ለሚለው ህዝብ ግን ይሁን በአንድ ወር ውስጥ 100 ምናምን የክርስትና እምነት ተከታዮች ሲጨፈጨፉ እሱ ጎንደር ሄዶ የራሱን ፖለቲካ ያሳካል። በዛ በኩል የመጣውን ችግር ለማዋጣት ጎንደር ሄዶ ስለ ያን ማውራት አልፈልግም ስላለው ስለዚህ ለተሰውና እንደ ቄራ ለታረዱት የኦርቶዶክስ እምነት ተከታዮች መናገር በፈልገው ስለ እውነት አባት ነን የምትባሉ አላችሁን? ስለ እውነት እንናገር፣ ስለ እውነት እናውራ። እውነት ያኖራችኋል፣ እውነትን ሸሽታችኋል። እውነት አይደለም እምነታችሁን ክዳችኋል። ከእያንዳንዳችሁ የሚጠብቃችሁን ፍጹም እሳት አልተረዳችሁም። ስጋችሁን ረስታችሁ ተገንዛችሁ እኮ ነው አክሱም የጫናችሁት። ጥቁር የምትለብሱት ምክንያቱ ለእናንተ አልነግርም፣ እናንተ ታውቁታላችሁ። የግድ ልናገር የምታደርጉ እናንተ ናችሁ። ስጋዬ በቃኝ ለነፍሴ ነው የምኖረው ብላችሁ ተገንዛችሁ አክሱም የጫናችሁት። ከዚህ በኋላ እኮ እናንተ አትገነዙ፣ እኛ ነን የምንገነዘው። ለእኛ ነው ፍትሀት። እናንተ ፍትሀት እንደሌለን እናንተ ታውቁታላችሁ። ግን አሁን እናንተ ለፍትሀት የማትበቁ እናንተን የሚፈታችሁ እናንተ ከረከሳችሁ ፍትሀት ማን ነው ለእናንተ የሚሰጣችሁ? ተገንዛችሁ አክሲማው ስትጭኑ ፍትሀት ተደርጎላችኋል። ኦልሬዲ ሞታችኋል በስጋ። ካሁን በኋላ ሁለተኛ ፍትሀት ለእናንተ የሚያደርግ እግዚአብሔር ከሰማይ ወርዶ ነው። ስመ እግዚአብሔርን በአፋችሁ ሞልታችሁ ስትናገሩ ትንሽ አታፍሩም? እግዚአብሔር እኔ በእናንተ ቦታ ሆኜ እግዚአብሔርን ሚስጥር ከእናንተ በላይ አውቄ መናገር አልችልም። እግዚአብሔር አያንም ብላችሁ የምታደርጉት ነገር ካለ ፍጹም የጫላችሁን አስኬማ የለበሳችሁን ቀሚስ ሁሉ ረስታችሁታል ማለት ነው። ምንድነው ነገ ተነገ ወዲያ የሚባለው ነገር እኮ አይደለም። መቅሰፍት ነው። የእግዚአብሔር ቅጣት መቅሰፍት ነው። እኔና መሰሎቼ እኮ ምድርን ስንገላገላት ፍትሀት ከእናንተ ነው የምንቀበለው። እናንተ ብታርፉ እኮ ፍትሀት አያስፈልጋችሁም። ኦልሬዲ ፍትሀት ተሰጥቷችሁ ተገንዛችሁ አክሴማ ጭናችኋል። እኔ ላስረዳ ይሄንን ነገር ነው። ከኔ ነው ይሄን ነገር ማስረዳት የሚገባኝ ከእናንተ ነው ይሄን የምጠብቀው። እናንተ እኮ ፍትሀት የላችሁም። ኦልሬዲ ተገንዛችሁ እኮ አክሴማውን ጭናችኋል። እንዴት አይነት አፍያት ውስጥ ያለ እስቲ ከእያንዳንዱ ነገር እኮ ተነስተን እኮ በዚች በ7 ዓመት ውስጥ የተሰራው በክርስትና እምነት ላይ የተሰራው ትልቅ መጽሐፍ እኛ እኮ አሁን ገዘፍ ሲል እኮ ነው በሚዲያ ሞቶ የምንሰማው። በየቀኑ ይቀላል እንደ ቄላ በሬ 2 3 4 አይሰማም። ድብቁን ተውት፣ የተደበቀውን ተውት። በአንድ ወር ውስጥ 100 ምናምን ኦርቶዶክስ እምነት ተከታዮች እንደ ቄራ በሬ ሲታረዱ አንድ አባት ወጥቶ እንዴ ይሄ እኮ ግዴታችሁ እኮ ነው፣ እናንተ ውሏችሁ ምረቃ ላይ ነው እንደ ጠቅላይ ሚኒስትር
የሀብታም ሐውልት ምረቃ ላይ ነው። አሁን ትናንትና አብረ ሳሪዎስ የሚባለው አቡነ ሳሪዎስ የሚባለው የአንድ ሀብታም ሐውልት ምረቃ ላይ ነበር። ያ ሁሉ መቶ ምናምን አሁን ዛሬም ተደገመ። መቶ ምናምን ኦርቶዶክሳውያን እንደ ቄራ በሬ ታርደው እነሱ በመቶ ሚሊዮኖች ብር ለሰራዊት ብለው ይሰጣሉ። ያ ብር እኮ አስራት በኩራት ተብሎ በእያንዳንዱ ኦርቶዶክሳውያን ኪስ የወጣ ብር ነው። እሱ የሚያገኘው መቶ ምናምን ሺህ ብር ከምንም አይደለም እኮ። ያንን ሳንቲም የሚያገኘው እኮ ከምዕመኑ ነው። ይሄ ገሃድ የሆነ ፊት ለፊት የሚታይ ትልቅ ሸፍጥ እያንዳንዱን እውነትን የሚከተሉ እውነታዊ አባቶችን አባሩ ይህን የጫካ ጳጳሳትን አምጥቶ የቤተ ክርስቲያን ያውም የሲኖዶስ ስራ አስኪያጅ አድርጎ አባቶች ምን እያለ እንደውም ጵጵስና መውረድን መርከስ ያለበት እኮ አንተ መባል የሚገባውን ሰው አምጥታችሁ ብፁዕ ብላችሁ ያውም የትልቋን መንበሯን የቤተ ክህነት ብቻ በጣም ይከብዳል፣ ለማውራትም ይከብዳል። አሁን እነዛ ገበሬዎች በእምነታቸውን ብቻ ኢቭን ማን ነው ጠቅላይ ሚኒስትሩ የሚባል እንኳን የማያውቁ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እንደ ቄራ በሬ ሲታረዱ ያን እያዩ ዝም ማለት ከአንድ አባት ይጠበቃል። አባት ነኝ ከሚል ስለ እውነት ለመናገር ይኸው መንገዱ ተከፍቶላቸዋል። ወጥተው እነዚህ አክራሪ ሙስሊሞች የሚናገሩትን መስማት ይቻላል። እንደውም አንዱ ወጥቶ ከእናንተ ነው ከቀሚስ ለባሹ ነው ጀምሮ ከእናንተ ሲጀመር ንውጡ ልትሉ ነው። ባለፈው ስልጣናችሁ ሲነካ ህገወጥ የጳጳስ ሹመት ተደርጓልና ንውጡ ብላችሁ ያን ሁሉ አሳስራችሁ አስገድላችሁ ከስራ አባራችሁ እናንተ ተመልሳችሁ ለነዛው ሰዎች ስልጣን አስረክባችሁ ተደራድላችሁ ተቀምጣችኋል። ያ ምዕመን ግን ስራ ፈት ነው፣ እስር ቤት ነው፣ ግማሹ ተገሏል። ከአሁን በኋላ የሚሞኝላችሁ ሰው እንደሌለ ግን አልተረዳችሁም። ከአሁን በኋላ ቤተክርስቲያን የሚደርስ ምዕመን እንደሌለ እንኳን አትረዱትም። በየቦታው ያ ሁሉ የተጨፈጨበበት ወስቶ ቤተክርስቲያን እንዳደርሱ ብሎም ወጣቱ እንዳለ ብሎ እንደወጣ አይታችኋል። ምዕመኑ እኮ ቤተክርስቲያንን ካልደረሰ አንተ የምትወስደው 100,000 በወር አታገኘውም። ያ ሁሉ በአስራት በኩራት የተሰጠ ብር ነው። ልቦናችሁም ያውቀዋል። ለዚህ ምዕመን ካልደረሳችሁለት ስልጣናችሁ ሲነካ ብቻ የክርስቲያንነት ተከታይ ውጣ፣ ማንም አይሞኝም ከዚህ በኋላ። ስለ እውነት ነው የምናገር። አረ ዞር ብላችሁ አረ እግዚአብሔርን ፍሩ፣ ያላችሁበትን ቦታ ወቁት። ምን ከዚህ በኋላ የእናንተ ህይወትና የእናንተ ስጋ ህይወት ምንድነው ትርጉሙ? እውነትን እውነት ሐሰትን ሐሰት ካላላችሁ የእናንተ ጳጳስ አባ ምናምን የሚባለው ስም ምንድነው ትርጉሙ? እነዚያ አሁን ገና የ2 ዓመት የ4 ዓመት ህፃናት ስለ እምነት አይደለም ስለ ህይወት እንኳን ገና ትርጉሙ ያልገባቸው
የናጡት የሚጠብቁ ከተሰጣቸው በእጅ ተሰጣቸው የሚጎርሱ ህጻናቶች ስለምንም የማያውቁ በምን ኃጢአታቸው ስለው በምን ኃጢአታቸው ይሄ አያናግርም። ሰዎች የት ነው የሚያደርሰን? የኃጢአት በእያንዳንዳችን ላይ ይደርሳል ብሏችኋል እኮ አንዱ ወጥቶ ሼኪ ነኝ ምናምን የምንጀምረው ከላይ ካሉት ቀሚስ ለባሶች ነው ብሏችሁ ቀሚስ ለባሽ ተብላችሁ ራሳችሁ ስትሰደቡ እንኳን የማይገባችሁ ከነሱ ነው የምንጀምረው። ማረድ ብሎሃል። እናንተ ጋር መታረድ ሲጀመር ምዕመኑን ናውጣ ልትለው ነው ነው። የባለፈው ይበቃል። የጫካ ጳጳሳቶች ሾሙ፣ ቀኖና ዶግማው ተሻረ፣ ቤተክርስቲያችን ሊረክስ ነው፣ ምዕመን ናውጣ ብላችሁ ጥቁር ልበስ ብላችሁ የሰራችሁትን ኃጢአት ሁሉ ለዛ ህዝብ መድረስ አልቻላችሁ። ለታሰረው፣ ለታረደው፣ ለተገደለው እስቲል ስራውን አጥቶ ያለ ስራ የሚማቅቀው የት ነው ያለው ብላችሁ እንኳን አይታችሁ አጣው። የምዕመናኑን ብር በአስራት በኩራት የሰጠውን ብር ለመከላከያ ሚኒስቴር ድጎማ ብላችሁ የቤተ ክርስቲያኑን ንብረት በመቶ ቢሊዮን ዶላር በላይ ስጦታ ያሰጣል። ማን ፈቀደላችሁ? እያንዳንዱ ምዕመን የተጎዳውን የምትረዱበት ተብሎ የአስራት በኩራት የሚሰጠው የምታገኙት 100 ምናምን ሺህ ብር አይበቃችሁም? የምትኖሩበት ቪላ አይበቃችሁም? ኧረ ትልቅ እንደው ምጽሐት የምታመጡብን እናንተ ናችሁ። እግዚአብሔር ምስክሬ ነው። እግዚአብሔር ሁሉንም ያያል። ሰውን ልታታሉ ትችላላችሁ፣ እሱን ግን ማታለል አትችሉም። በምን አይነት ሁኔታ ቀድሜም ተናግሬዋለሁ። ጥቁር እንደለበሳችሁ ታውቁታላችሁ። ሞታችሁ ተገንዛችሁ ነው አክሲዮን ሰጣችሁ። እኔ ለእናንተ መንገር አልችልም፣ እናንተ ምስጢሩን ስለምታውቁት። ከምንም በላይ ግን በአጭር ጊዜ ውስጥ የሚደርስባችሁን ከመና የሚወልድ እሳት አልተረዳችሁም። ከመመኑ በፊት እናንተን ነው የሚያጠፋችሁ። እግዚአብሔር ምስክር። አረ በቃን በሉ። አረ አሁን አንዳንድ ተረስተዋል። 1 2 3 ሰዎች አይቻለሁ። አቡነ ናትናኤል፣ አቡነ የኒውዮርክ በፊት የቤተ ክህነቱ ዋና ጸሐፊ ነው አቡነ ጴጥሮስ ጥሩ ሀሳብ ሰጥተዋል። ጥሩ ተናግረዋል። እናንተ እኮ የምትፈሩበት ምንም ነገር የለም። አሁን የምናገረው እናንተ ስጋችሁን በስጋችሁ ልታድሩበት የምትችሉበት ህይወት የለም። እናንተ ነፍስ የተሰጣችሁን ጸጋ ብቻ ጠብቃችሁ ወደ እግዚአብሔር ጸልያችሁ ያለውን ምዕመን ማዳን ነው የእናንተ ጸጋ። የስጋ ህይወት የሚባል ነገር በእናንተ አእምሮ ውስጥ ለአንድ ቀን ማደር የለበትም። የዚህ ሁሉ ምዕመን እንደ ቄራ በሬ መታረድ ለእናንተ ምንም ካልተሰማችሁ ነገ ከእግዚአብሔር የሚላከው ትልቅ ጎመራ እሳት የምትቀበሉት እናንተ ናችሁ፣ ምዕመኑ አይደለም። እግዚአብሔር ምስክሬ ነው። ቃል አውዱን የምታውቁት እናንተ ናችሁና ያንን ስጋ ያሸንፈኛል የምትሉ ከሆነ እባካችሁ
እውነተኛ አባቶች አሉ የተደበቁ ያሸሻችኋት ያራቃችኋቸው። እነሱ ይምጥና ስለ እውነት ቤተክርስቲያኗን ይምሯት። እናንተ ኦልሬዲ ሄዳችሁ ባንክ የምትዘርፉ ሌቦች እኮ ናችሁ እናንተ። ቄስ በላይ የምትሉትን ውሰዱ። የእናንተ ቄስ በላይ የእናንተ የጫካው ጳጳሳት አፍሪካን ዩኒየን ባንክ ሄዶ ያደረገውን ታውቃላችሁ። ስለ እስር ቤት ነው። ነገ ይፈተዋል። ምንም ችግር የለም። እንደዚህ አይነት ቄስ፣ እንደዚህ አይነት ጳጳስ በህይወታችን አይተንም ሰምተንም አናውቅም። ሌብነት በድብቅ የሚሄድ ጳጳስ እንዴት አይነት የተረገመ ዘመን የደረስነው ባካችሁ። ቀደም ተናግሬዋለሁ። አሁን ቄስ በላይ በሚባለው 2 ቤት አለው ተባለ። በአንድ ቤት ውስጥ ሽጉጥ ተገኘ ተባለ። አሁን ምን ያደርግለታል? ለነፍሱ የሚኖር ሰው ነው። ሽጉጥ ምን ያደርግለታል? መስቀል በቂ ነው። መስቀል ኃይልነ፣ መስቀል እምነትነ፣ መስቀል ጽናነ ብሎታል። የእሱ መዳኛም መኖሪያም መሞቻውን መስቀል ናት። ሽጉጥ ምን ያደርግለታል? ይኸው ለስጋቸው እንደሚኖሩ እኮ የሚታወቁ እግዚአብሔር ያልፈቀደው እምነት ያልፈቀደው ዶግማና ቀኖና ያልፈቀደው ሽጉጥ የሚይዙ አባቶች እኮ ነው በአብዛኛው ያሉት። ስለ እግዚአብሔር ጠርተን በእነሱ እጅ መስቀል መሳለም ራሱ እኮ ትልቅ ኃጢአት እኮ ነው። ዲያብሎስን መሳለም ማለት ነው። የሚሰሩት ስራ የዲያብሎስ ስራ ነው። ስለ እውነት ለመናገር አሁን የዚህ ሁሉ ምዕመናን ደም እነሱ ዝም ብለው እግዚአብሔር ዝም ሊላቸው ይችላል? ግድ የለም እሱ ፍርዱ እንደሚሰጥ ያውቁታልም። ምናልባት ስጋቸው ስላሸነፋቸው ሊሆን ይችላል። እነሱ እኮ ቅድም ተናግረዋል። እነሱ እኮ በዛች ቀን ያችን አክሲማ ሲጭኑ ኦልሬዲ በስጋቸው ሞተዋል። ጳጳሳት አንድ እንደው ጋድ የሚታወቅ ነገር መናገር ይችላል። ጳጳስ ሲሞት ፍትሐት የለውም። ይህን ታውቃላችሁ? አሁን እነዚህ ፍትሐት ያድናቸዋል ከሚሰሩት ኃጢአት አንጻር? ፍትሐት ተሰጥቶ ተገንዞ ሞቶ አክሲማውን ጭኖ ማን ነው ሲሞት እሱን ፍትሐት የሚሰጠው? ምን አይነት ዘመን ነው የደረስነው? ቀደም አባቶቻችን እናውቃቸዋለን። ምን እንደነበሩ ምን እንደሚያደርጉ ምን ያልፈራው እግዚአብሔር እንዳላቸው ከአንደበታቸው ክፉ ስለ ፖለቲካ የሚናገር ያ በማለት ስለሚከብደኝ ነው። መመናን ይቅርታ። ዜና ማርቆስ የሚናገረው መስማት ፍጹም ከአንድ አባት ወይ ከአንድ ጳጳስ እንደዚህ አይነት አጸያፊ ፖለቲካዊ ቃል አይወጣም። ስመ እግዚአብሔር ነው የሚሰብከው። የሚናገረውን ነገር ሰምታችሁ የሱ ተከታይ ቄስ ከሱ ቀጥሎ የነበረው ቄስ የተናገረውን ሰምታችሁ ለቤተ ክርስቲያኗ ያደረጉት ነገር ቤተ ክርስቲያኗ እኮ በስሟ በእግዚአብሔር ምስል የምትኖር ናት። ቤተ ክርስቲያኗን አብይ እንዴት ነው የሚያኖራት? በመድኃኔዓለም እስኪ እናንተ ምስክሩ ውስጥ ለዚች ቤተክርስቲያን ጽናት ትልቅ ውለት የዋሉ ሰው ናቸው። ከዛ ከጫካ ጳጳስነት ከመጣ በኋላ የሰጠው ምስክርነት ቤተክርስቲያን ያቆማት እምነቷ ነው። ቤተክርስቲያን ያቆማት አላውዱ ነው። ቤተክርስቲያን በስሟ የምትኖር ናት። ተቀጽላም አትፈልግም። ቤተክርስቲያን ከመንግስት ጋር ምንም ቁርኝት የላትም ከመኑ እንጂ። ቅስማችን የተሰበረው
የመሐመድ ግራኝ ዘመን ተሻለ እኮ። በቀን 104 ሰው እንደ ቄራ በሬ በገጀራ በቢላ የምታረድበት ዘመን እኮ ነው የደረስነው። ያውም ህፃናት፣ አሮጊት፣ ሽማግሌ፣ አዛውንት ሳይባል። እነሱስ አንድ መቶ ምናምን ቢሊዮን ምናምን ዶላር ለመከላከያ ሰራዊት ብለው የመኑን ብር ይሰጣሉ። ማን ፈቀደለት? ያ ለተጎዱ፣ ለተራቡ፣ ለተጠሙ የተረፈ ብር ካለ ቤተክርስቲያኗ ይሰጣል። ለምን? እነዛ በእነሱ ጥቁር ልበሱ ብለው ሰጧቸው፣ ስራ ባሰጥቷቸው ከስራ የተባረሩ አሉ። እስቲል እስር ቤት ያሉ እነሱን ጠይቀዋል ሄደው? በእግዚአብሔር እስቲ እንነጋገር። ሄደው ጠይቀዋቸዋል? እስቲል እስር ቤት ናቸው። ከስራ የተባሩት ወደ ስራ ተመልሰዋል። እስቲል ስራ ፈት ናቸው። ያ በስልጣናቸው ነው። የመኑ መታረድስ ምናቸውም አይደለም። በጣም ያሳዝናል። በጣም በጣም ፍጹም ግን ምጽሐቱ ለነሱ፣ ስለ እውነት ነው የምናገር። ምጽሐቱ ለነሱ፣ ለእኛ አይደለም፣ ለእኛ አይደለም። ነገ የሚመጣውን ነገር ማሰብ ነው። እግዚአብሔር ሁሉም ነገር እኮ ያያል። ፍርዱ አንድ ቀን ነው። እሳተ ገሞራ ያወርድባቸዋል፣ ብታምኑ ባታምኑ። ሚስጥሩን የምታውቁት እናንተ ናችሁ። ምመኑ በግ እኮ ነው። እናንተ ናችሁ እኮ እረኛ። የሚመጣው ምጽአት ግን የምትቀበሉበት ጊዜና ሰዓት አጭር ነው። ይሄን እወቁት፣ እወቁት። እንዲሁ ተዝናንታችሁ ጮማ ቀርጣችሁ እስኪ ጠጥታችሁ የምትኖሩበት ህይወት አጭር ነው። የዚህ ሁሉ ምናምን ደም እንደ ሴረስ ይጮሃል ወደ ሰማይ፣ እምባዋር ደም ወደ ሰማይ ይረጫል። ይሄን ወቁት። ለእናንተ መንገር የግድ ስለሆነ ነው እንጂ ታውቁታላችሁ። ያ ሁሉ ምዕመን፣ የታረደ ምዕመን ደም ይረጫል ወደ ሰማይ። ወጥቶ ምን እንደሚል ታውቃላችሁ? ስንሞት እንበዛለን። ስንት ዓመት ሌት ተቀን ምዕመኑ እየታረደ ሲሞት የበዛ ማል ነው። እንዲህ አይነት እኛን የምናሳርደው ያባት ስንሞት እንበዛለን። የእግዚአብሔር ስንሞት እንበዛለን። እንዴት ነው ሰው ሲሞት እንዴት ነው ይበዛው? ከአንድ ቤተሰብ ሙሉ ቤተሰብ እየታረደ እንዴት አድርጎ ነው ሰው ሊበዛ ይችላል? እንዴት አይነት ምክር ነው የሚመክሩን? ፍርሃትና ነዋይ ጨብጦ ስለያዛቸው እውነትን ላለማውጣት ጸልዩ። ስሙ መጥራት አልፈልግም፣ ደጋግሜ ጠራሁት። ስንሞት እንበዛለን ይላል። ምን ነው አንዳው ልትንፍስ በሉ፣ ስለማማኑ አንድ ነገር በሉ። ጠቅላይ ሚኒስትር የሚባለው ዳዝን ኬር፣ ችግር የለበትም። እንደውም ሰው ሲሞት ደስ ይላል። የሆነ ቫኬሽን ይወጣል ወይ ችግኝ ይተክላል ወይም ፓርኪንግ የሆነ ሾው ያሳያል። ያ ኮመን ለምደነዋል። ባለፈው 2000 ምናምን አማሮች ተጨፍጭፈው ወጥቶ ችግኝ ተክሎ ያለውን ሰምታችሁ ችግኝ ለምን ቅድም ተናግሬዋለሁ። አንድ ሀገር ውስጥ ፈረንሳይ ውስጥ የተፈጠረውን የአውሎ ነፋስ ችግር ሰምታችሁ ኢሚዲየትሊ ከማንም ሀገር በፊት ወጥቶ ማስተዛዘኛ የሰጠው ለፈረንሳይ መንግስት። እዚህ ህዝቡ 100,000 በምናምን እያለቀ አንድ ቀን ትንሽ አይልም። ሲሞት ሬሳ ነው ይላል። ግን የሆነ ጎኑን የሚወጥረው ነገር ሲያገኝ
ይወጣና 50 አማራ፣ 40 ኦሮሞ፣ 30 ጉራጌ ምናምን እያለ በዘር ይተነትናል። ሌላ ቀንስ በድንፋታው ሰዓት ሰው ከሞተ በኋላ ሬሳ ነው ይላል። ሜሞሪ የለውም ብሎ እኮ ነው ግምት ውስጥ የከተተን ይሄ ሰውዬ። ዘለፋው ቀላል አይደለም። ስለ እውነት ለመናገር ሰው በስብዕናው ምንም ይሁን ማንም ይሁን ሰው ሰው ነው፣ ስብዕናው ነው የሚያስከብረው። ለሱ ግን በራሱ ጎን ያጠፋውን ጥፋት ከፈር ለማድረግ በዘር ይከፋፍል ሬሳ። ደስ ሲለው ደግሞ ሰው ከሞተ በኋላ ዘር የለውም ሬሳ ነው ይላል። ደስ ሲለው ደግሞ በአንድ ሳይድ አንድ የሆነ ሀፕን በሚፈጠርበት ሰዓት ሲወጠር ይወጣና ኖ አማራ ብቻ አይደለም የሞተው 50 አማራ፣ 40 ኦሮሞ፣ 40 ጉራጌ ምናምን እያለ በዘር ይተነትናል። በጣም የሚያሳዝን ዘመን እኮ ነው የደረስነው ሰዎች። እንውሰድ በትናንትናው ዕለት እዛ ሀራ መሬት ላይ ድሮን ልኮ እሱ የት ሄደ? ጎንደር። ለምን? ትግራይ በጠለምት በኩል መንገድ ስላላቸው ሀራ መሬት ስለሚገቡ ጎንደሬዎችን ለመሸምገል። አማራ ሁልጊዜ ራሱን የቻለ ነው፣ ራሱን የሚያስብ እንዴት አይነቱ ወሮ በላ የሆነ ሰው። ካባውን ከቤተ መንግስት ጭኖ ሄዶ አልብሱኝ ብሎ እሱና ሚስቱ በ80 ዓመት ምናምን ሽማግሌ እናገኘው ሀገር እንዳይለብሱ ትልቅ የህዝብ ግፊት ይመጣል። በቃቸው እኮ እሳቸው እድሜ ከ70 ዓመት በኋላ እኮ ከንቱ ነው የሚለው እግዚአብሔር ራሱ። ከዛ በላይ የምትኖረው ህይወት ሁሉ ከንቱ ነው። የ80 ዓመት ሽማግሌ የጃጁ ሽማግሌ አምጥቶ ከቤተ መንግስት ይዘውት የሄዱትን የጎንደር ህዝብ ካባ ለበሰ ብሎ ሚስቱና እሱን ያለብሳል። አንዳንዴ እኮ ለመናገርም ለግንዛቤም ሁሉ በጣም ያስቸግራል። ስለ እውነት ለመናገር እዚህ ግን በአንድ ቀን 105 ነው 104 ኦርቶዶክስ ተጨፍጭፈዋል። 30 ቅንጣት ያለ እንደገና ሌላ ጦርነት ለመክፈትና ያችን በወልቃይት ምክንያት ለማዘጋት እዛ ሄዶ ጎንደር ፋሲል መረቁ። ስንቴ ነው ፋሲል መረቁ? ባለፈው መረቁ ሲል ነበር። ያው ዞሮ ዞሮ ያልሳት አንድ ቃል ናት። እነዚህ ጫካ የገቡ ወንድሞ እዛ ሲሄዱ ወንድሞቻችን እዚህ ሲሄድ ዝም ብሎ ተራሽፍታ ነው ብሎ ያጥላል። እዛ ሲሄድ ደግሞ ወንድሞቻችን መልሷቸው አባቶች ትላልቆቻችን። እንደዚህ አይነት ሸፍጥ የሞላ ዱርዬ ምንም አይነት እኮ አለ አይደለ የሀሳብ ግንዛቤ በህሊና ውስጥ የሌለ ሰው ትናንት ፓርላማ ላይ ምንድን ነው ያለው? ዝም ብለህ ተራሽፍታ እነዚህ ዝም ብሎ ተራሽፍታ 3-4 ትልቅ ምቃሞች ምናምን ሲያጥላላ አልነበረም? እዛ ሄዶ ጫካ የገቡ ወንድሞቻችን ተመለሱ በሏቸው፣ ተደምረን እንስራ ይላል። አናቱ ላይ እንደ ሰይጣን ቢደመር ምንም ማለት አይቻልም። ፍጹም ለጥፋት የተሰራ ሰው ለመሆኑ እኮ እያንዳንዱ በየቀኑ ከሚያደርጋቸው ነገር መረዳት እንችላለን። ኦርቶዶክስንማ እኔ መጽሐፉ ላይ አውጥቼ ማሳየት ይችላል፣ ገጹንም ማንበብ ይችላል። ግን ሁሉም ሰው ስላነበበው ስለማልፈልግ ማንበብ መደመር አለኝ መጽሐፉ። መንበርና እርካብ በጣም ትንሽ ይችን የምታክል መጽሐፍ ናት። በ30 ደቂቃ ውስጥ ትጨርሳታል። እንደ መደመር አይደለም። መጀመሪያ ስነ ጽሁፍ ሲሞክር መሰለኝ የጻፈው፣ ግን መሰሪ ነው። ያቺ እርካብና መንበር የጻፋትን አሁን እየተረጎማት ነው። ስለ እውነት ነው የምላቸው። ሁሉም ህዝብ አንብቦታል። ማንበብ የሚፈልግ ሰው እኔ እሰጠዋለሁ አለኝ።
ያችን እዛች መጽሐፍ ላይ የሰፈረችዋን ነገር ነው አሁን እያደረገ ያለው የሰውዬ ስለሆነ ተረዱኝ። መጽሐፉን አንባችሁትና አሁንም 7 ዓመት ውስጥ ያደረጋቸውን ነገር አንድ ላይ ከምፔር አድርጉት። ያላትን ነገር እየፈጸመ ነው ያለው። ያላትን ነገር እየፈጸመ ነው ያለው። ዛች መጽሐፍ ላይ ያስቀምጣል ማለት በዛን ሰዓት ኢንሳ ነው ችን መጽሐፍ ጽፏል። በጣም 100 ምናምን ገጽ ናት። ትንሽ መጽሐፍ 30 ደቂቃ ጥሩ አንባቢ ከሆነ 30 ደቂቃ ውስጥ ይጨርሳል። በዛች በ100 ምናምን ገጽ ውስጥ ግን የታጨቀው አሁን 7 ዓመት ውስጥ የሚያደርጋቸውን ነገሮች በሙሉ እዛች መጽሐፍ ላይ ጽፎ ያስቀመጠ። እምነት ለአንድ መስተዳደር ይላል አንድን ህዝብ ለማስተዳደር በመጀመሪያ ደረጃ እነዚህ ትላልቅ እምነቶችን ማድከም ማጥፋት ባትችል ማድከም፣ አለበለዚያ ለምትመራው ህዝብ እንቅፋት ይሆኑብሃል ይላል ይኸው መጽሐፉ። ያው መጽሐፉ እንደውም ቃል በቃል ባነበው ማለት እኔ ፈልስፌ እንዳልሆነ ነው። በስሙ 53 ያው ይነግራቸዋል እዚህ ጋር በነገስታቱም ይሁን በስርዓት ውስጥ የሚገኙት ማንኛቸውም በህዝብ አስተዳደር ውስጥ በስልጣን ለመቆየትም ሆነ ራስን በስልጣን ለማቆየት ማድረግ የሚገባ ትላልቅ እምነቶችን ማጥፋት ካልቻል ማዳቀም፣ አለበለዚያ በስልጣን ልትቆይ የምትችልበት እድሜ አጭር ነው። ይኸው አይደለም እንደዚህ አይነት ሰው ነው እንግዲህ። እንደውም ሌላ አለ የሚለው በጣም የሚከብድ አጸያፊ ቃል የሚላቸው አለ። እንደውም መጽሐፉን ከማንበብ የምጠላውን ሰው አትሽሸው ይላል። አቅርቡ። የሚፈልገውን ነገር እየሰጠኸው በሬውን አየና ሳሩን አየና ገደሉን ሳታይ ብለህ ገደል ክተተው ይልሃል። የምጠላውን ሰው አትሽሽ ይልሃል። አቅርበውና ገደል ክተተው ይልሃል። እንደዚህ አይነት ፍጡር ነው እንግዲህ ስለው ምንም እምነት አሁን ይሄ የብልጽግና ወንጌል የሚሉት ያን እምነት እኮ እናያቸዋለን። ብዙዎቹም ብልጭ የሚለው ዱልዥን ነው። ኢሉዥን ለራሱ አመቻችና አንተ የፈለግከውን አይነት በሱ ህይወት ስትኖር እሱ ህይወቱን የሚያዳብርበት ነገር ለስቃይ፣ ለመከራ፣ ለችግር ምንም ቦታ አይሰማቸውም። ስሜቱም የለም። የራሳቸውን ህይወት ብቻ መደላደል የሚያው ሰዎች ናቸው። ይህን ያህል ነው። እኔ ከሆንም ከምንም በላይ የሚያሳዝነኝ ነገር ቢኖር እቺ ዘላለማዊ ጥንታዊ ሀገር ከስንት ዓለም ጦርነት ዘመናት በጦርነት ያለፈች ሀገር በጽናት የቆየች ሀገር እንደ ቆሮ እንደሚበትናት እየታየ ነው። ሰውየው ሰይጣን
በትንትናችንን ሊያወጣን ነው። ህዝብ ሆይ ተሰብሰቡ። አገር ከሌለ የት የምትደርስበት ነገር የለም። እያንዳንዱ አሁን በዚህ 7 ዓመት ውስጥ እያንዳንዱ ህዝብ የደረሰበትን ችግርና መከራ ያለበትን የኑሮ ሰቆቃ መረዳት ይችላል። አሁን ጦርነት እያቀደልህ ነው። ሰሜኑን ከደቡብ ሊያጋጭ ነው ይፈልገው። አሁን 44 ዙር ሽመልስ አብዲሳ ያሰለጠነውን ሰራዊት ጎጃም ገብቶ ጭዳ በሬ ሆኖ ቀረ። ምክንያቱም ስለሚያውቁት እነሱ ከገቡ በኋላ ጡት መቁረጡ ነው የጀመረው። በሬ ቀልቤ ያሰለጠንኩት ሰራዊት ነው ምልኮ ብሎ ላክ አይደለም። 4 ወር ከነውራሉ አጋዩት። እንግዲህ ምንድነው ሜናክስ የሚጠብቀው? ዘር ለዘር እኮ ሊያባላው እርስ በራስ አባልቶ እሱ ብርብር አካብቷል። ከመደብ መተኛት አሁን ቢሊየነር አውሳው ያንን ህዝብ ተረዳ። የትም ዓለም ግን ሄዶ መኖር አይችልም። ይሄ በጣም ሶፊስቲኬትድ የሆነ አሁን የተአወደ ወል ዓለም በእያንዳንዱ የፖለቲካ የተቆረ የትም ሀገር ሄዶ የሚቀበሉ የለም። ምናልባት አፍሪካ ውስጥ ካልሆነ በስተቀር ኤሮፕ፣ አሜሪካ አይመኝ፣ አረብ ሀገርም አይመኝ። አሜሪካ ቆጥታ ታወጣዋል። የሚያስበው አረብ ነው። ያቺ እዚህ ዩናይትድ አረቢክ መሬት የሚባል አይመኝ። ያቺ የግንባር ስጋ የምታክል መሬት እዛ ቢዛ አሜሪካ ጎትቶ ያወጡታል። አሜሪካማ መግባት አይችልም። ወረበር ኤሮፕ መግባት አይችልም። አፍሪካ ምናልባት ሊገባ ይችላል ሰሙያ። ምክንያቱም ብዙ አፍሪካን ፋሽስት መንግስታቶች ስላሉ አፍሪካ መኖር አይችልም። ስለ እውነት ለመናገር ወረበር ግን እችን ኢትዮጵያ የምትባለው ነገር ለማዳን አንድ ላይ ተባብረን እንነሳ ነው። አለበለዚያ ሊያጠፋን ነው፣ ልንጠፋ ነው። ህዝቡ አሁን በረሃብ፣ በችግር፣ በመከራ፣ በስቃይ ወጥቶ መግባት ሁሉም ነገር ተነፍጓል። እምነቱን እንኳን ማክበር አልቻለም። በቤተ ክርስቲያን እንውሰድ፣ በሙስሊሙ ሀጂ ሙፍቲን አባሮ አንድ የሆነ ሀጂው ዑመር ቱፋ ምናምን ባላ መጣ። አሁን ጅሃድ አወጀ እሱ። እዚህ የጫካ ጳጳሶችን አመጣ። የቤተ ክርስቲያኗ ዋና ስራ አስኪያጅ አድርጎ አሾመ። እነዚህ የሞቱ አባቶች ለቀው ሄዱ። ምን እየጠበቅን ነው? ነገ የሚጠብቀንን ነገር እያወቅነው ነው፣ እየተረዳን ነው። እውነት እንደዚህ አንገት ደፍተን ነገ የሚጠብቀንን ነገር ስለ እውነት መረዳት ችለናል ወይ? መረዳት የምንችል ኖሮ አንገት አንደፋም። ማለት ይራበኝ፣ ይጥማኝ፣ ይቸግረኝ፣ ልጎሳቆል፣ ነገን ልጠብቅ። ነገን እየነጠቀህ ነው። ነገህን እየነጠቀህ በቀላሉ አይደለም። ይሄ ሰው እያመጣጡ በጣም የሚያሳዝነኝ በስሩ የሚፈለፍላቸው ሰዎች ናቸው የሚባል ገጽታ ራሱ አንድ ሰው ራሱን ዲፌንስ የማድረግ ብቃት መኖር አለበት። ይሄ ሲንግል ፐርሰን አንዳንድ ሰው እኮ ነው ሰዎች ብቻ ያን ያህል ቦታና ጊዜ በሱና በተከታዮቹ የህዝብ ይህን ያህል ምጽአት ሲደርስበት የተኛውን ትውልድ ነው የምወቅሰው። ይንቃ ነው፣ ሌላ የምለው ነገር የለም።
ይህን ያህል ካልኩ ሰላም ሁኑ።